ልጁ አልጠፋም። ልጁ አለ። ልጁ ያለው እዚህ ጋር ነው። ይሄን ቪዲዮ ይዩት። ሉሌ አባቴ ግን ሸወድኩት። አባቴ ግን ሸወድኩት። ልጁን ጓዳ ከተውት። ልጄ ማለት ኦሬዲ ሜጓረ አረ አይመጣውም ብታ የዛሬው ያስተዋውቃል። እውነት እንነጋገር የዛሬው ያስተዋውቃል። እና ልጁ ቢጠፋ እንዴት ነው የምታስቡት? እኛ አያውቁም ብላችሁ ነው? እንዴት ነው ኦዲየንሳውን እኛ አናውቅም ብላችሁ ነው አይደለ? ልጁ ቢጠፋ እስከዛሬ እናንተ ሚዲያ ላይ ትወጣላችሁ? ንገሩኝ። ቀጥታ ሄዳችሁ አይደለ ለፖሊስ የምትመለከቱት? እቺ ነገር ለምን ረሳችሁት? እኛ ሞኝ ነን። ሲጀመር እኛ ሞኝ ባለው እናንተ ራሱ ሞኝ ናችሁ እንዴ? ልጁ ቢጠፋ ቀጥታ ለፖሊስ አትመለከቱም እንጂ እዚህ ሚዲያ ላይ ምን አስመጣችሁ? ኦሬዲ እኮ አፋልጉኝ ትለጥፋለህ፣ በየግድግዳው እንካ እያልክ ትለጥፋለህ። ያረ ሼም ነው እና አልፋልጉኝ ራሷ ለመለጠፋችሁ አንድ ነገር እዚህ ጋር፣ ሁለተኛ ደግሞ ሩታ ራሱ እዚህ ጋር አልቻለችበትም እንዴ? ልጄ ልቀቀኝ ሩታ እንዴ! አይ ልጁ ያለው ጓዳ ነው። ቢጠፋ ብዙ ምክንያቶች አሉና እዚህ ጋር ደግሞ አንሰካከስ እንዴ። እነሱ ለልጅ አልተመለሱ ላንቺ መለሳሉ። አታልቅሽ እንዴ! ምን ሆነሽ ነው? ሩታ ይኸውልሽ፣ ልጅን ስጠኝ። እኔ ከአንቺ ጋር መከራከር አቅም የለኝም። አሁን ላይ በድካም ላይ ነው የመጣሁት። ስሜን ስላጠፋሽ ብቻ ነው የመጣሁት። ልጅን ስጠኝ። አይ ካሜራ፣ እኔ እኮ ልጅ ቢጠፋ የሽማግሌ ማታ እንደ የሚደረድሩት አይደለም። አሁን እኮ ይሄን ማሰብ ያለባችሁ ገባችኋ? የሽማግሌ ማት ነበር መደደር ያለባችሁ እንጂ ልጅ ያጠፋ ምንም እዚህ ጋር የሚሰራው ነገር የለም። ይሁን አተካራ ምን መፍጠር አያስፈልግም። ገባችሁ አይደለ? እኔ የሩታን ኦሬዲ ነው የተመቸኛለች። ሩታን በቃ እንዳለ ወዳታለሁ ምናምን ብቻ እንደዛ ነው። በቃ እኔ ሩታ አላቅም ከሌሎቹ ትሻላለች። እዚህ ጋር ደግሞ መልሳችሁ ደግሞ እኛን እዚህ ጋር ደግሞ ፎል መስራት ደግሞ ተገቢ አይደለም። ኦሬዲ እኮ እና ቀን ልጅ ቢጠፋ እንዴት እንደሚሆን እናት ራሱ እዚህ ጋር አችልም። ልጇ ቢጠፋ ራሱ እዚህ ጋር መጣ ምናምን ምን አስብራት? ምንም እኮ የሚወራ ነገር አይደለም። ልጅ ቢጠፋ እኮ ብዙ ነገር ይደረጋል እንዴ! እንኳን ልጅ እኮ የጎረቤት ልጅ ራሱ ቢጠፋ እኮ ስንት ነገር ይደረጋል። እዚህ ጋር መጣችሁ ልጅ አይደለም። በተገቢ ቢሆን አሁን ለምሳሌ የሆነ ስቴፕ ባይ ስቴፕ እየጠበቀ ቀስ በቀስ እንደዛ እየሆነ ቢሆን አሪፍ ነው እንጂ አንደኛ ነገር እኛንም በቃ እንዴት ነው ሆነ አላለ ልጁንም አንዴ ማሸቀያ አታርጉት። በቃ ልጁ ኦሬዲ ይደግበት ቢንዲ አስጠነቃችሁት እኮ ልጁ ሳያድግ ገና ካሁኑ እንዲቆልላችሁ ያዛችሁት እንዴ። ጎልዲገር ጭራሽ ልጁ መጠቀሚያ ኧረ እዚህ ጋር እኔ ልጁ ካደገ እኮ ኦሬዲ 15 ዓመት ከሞላ ጠፍቼ ነበር እንዲያባይ ይላል እኮ አባቴ። ምን አይ ግን ልጁን እዚህ ጋር መጠቀሚያ ማድረግ የለባችሁም። ኦሬዲ ልጁ ገና ነው። ቢያንስ እንኳን እኮ አንድ 10 ዓመት ወይ 11 12 ዓመት ቢሞላው ኦሬዲ ችግር የለውም። 10 ዓመት እንኳን ቢሞላው ገና በፈዳነቱ በልጁ እንደዚህ ተጫወታችሁበት አንከራታችሁት ምናምን እዚህ ጋር ደግሞ አይመጣው ገባችሁ? ስለዚህ እዚህ ጋር ምንም እኛን እንትን ማለት ምናምን ሳይሆን ኦሬዲ እኛ ቢጠፋ ያለውን ነገር ስለምናውቅ ኦሬዲ ያውቀናል። ልጁ አልጠፋም። ልጁ ያለው ይሄኔ ተኝቶ ነው፣ በተኛበት ነው። እናንተ እዚህ ጋር ልጅ የጠፋ ምናምን የምትሉት አስተኝታው ማለት ነው። ገባችኋ? ይሄኔ ልጁ ጓዳ ነው ያለው። ቤታችሁ ብትሉ ይሄኔ ጓዳ ተኝቶ ነው ያለው እና በተኛበት ደግሞ እዚህ ጋር ጠፋ። ልጁ ራሱ በህልሙ ሲጠፋ ያለ ራሱ እና ምንም እዚህ ጋር እንትን ማለት አልፈልግም። እኔ በቃ ኦሬዲ በጣም ተሰምቶኝ ነው እዚህ ጋር የመጣሁት። እኔ አልቻልኩም እና የሆነ ልጅ ቢጠፋና እንኳን ልጅ እኮ ቢጠፋ እኮ የሆነ ነገር እኮ ቢሆን እንኳን ብዙ ነገር ይደረጋል። ገባችሁ? ስለዚህ እዚህ ጋር ደግሞ ምንም እኛንም እንትን ማለት አያስፈልግም። እኔ አላውቅም ብቻ ስለዚህ እንዴ እኔ ራሴ ከሷ ማብራሪያ ፈልጋለሁ። አይገርምም እንዴ? ላገኛት ብቻ በቃ አለቀ። ማብራሪያ ፈልጋለሁ ከሷ። ስለዚህ አሁን ማለት ለመሰለሽ እንግዲህ በዚህ ልክ እሷ አሁን ነገሮችን እንትን እያለች ነው ያለችው። ወደ ህግ ሄዳለሁ ምናምን በቃ የትም ቦታ ትሄድ። እንደውም ትሄድ ለምን መሰለህ እኮ ይኸውልህ እዚህ ጋር ልጁ ቢጠፋ ምን መሰላችሁ? ልጁ እኮ ቀድሞ ቢጠፋ እኮ ቀድሞ የሚደረገው ምንድን ነው? አልፋልጉኝ ኦሬዲ እኮ ልጁ ቢጠፋ እዚህ ጋር መጥቶ ልጁን ያያችሁ ምናምን ተብሎ ነው ኦሬዲ መነገርም ካለበት ሚዲያ ላይ ይነገራል። መለጠፍም ካለ አፋልጉኝ ይለጠፋል። አለቀ። እንደውም ልጁ እስከዛሬ ቢጠፋ እኮ ራሱ እኮ እናንተ ኦሬዲ የሆነ ኃይል አላችሁ። ቢያንስ
አላችሁ ብቻ የሆነ በሬዲዮም በምን ይነገራል ገባችሁ አይደል? በሬዲዮ ምናምን ነገር አለና ይሄን እንኳን አያስቡም ብላችሁ እዚህ ላይ ይጥፋ የምትሉት እና ቢጠፋ ራሱ እኮ እናንተ እዚህ ጋር ምን አስመጣችሁ? ምንም እኮ ብቻ በዛ ማለት በዚህ ኦሬዲ እኛ ገብቶናል። ይመቻችሁ። ስለዚህ ልጁ ደብቃችሁት ቡዜ እንትና ማለት አያስፈልግም። ስለዚህ አብርሃም የደበኩልህ ያውጣላሉ በዚህ አጋጣሚ እንደ እንደዛ አይነት እንዳልሆንኩ ታውቀኛለህ። የምፈልገውን ቀጥታ የምናገር ሴት ነኝ እንጂ ከጀርባ እንዲህ ማረግ ሴት አይደለም። እየተመሰለች ያለችው በቃ እኛን የሆነ ነገር የሆነ ወጥመድ ውስጥ ለማክተት ነው ቡዜ። ተረዳሽኝ አይደል? እኔ አሁን ከሄርሜላ ጋር ስለሆንኩኝ በጣም ተበሳጭታለች፣ በጣም ተናዳለች። የኔና የሄርሜላን አንድነት አትፈልግም። በቃ አንተ ሲጀመር ብሎ ወጥመዷ መዘርጋት አንተ ተጠቂ መሆን የለብህም። እሱ የፈለገችው ነገር ግን እውነት ካለ አንተ ጋር እውነት ያድንሃል አይደለ? በቃ ከእሷ ጋር እንደዚህ አይነት ዝባዚንኬ ውስጥ አትግባ። በቃ አንተ ሁለታችሁ ሰላም እንድትሆኑ ካልፈለገች ደግሞ አልፈለገችም ነው። አንተ ግን ህይወትህ ቀጥ ብለህ ቀጥል። በቃ እኔም እንደዛ ነው የተሻለ ነው ብዬ ማስበው ማለት ነው። አዎ ስለዚህ መጥቷል። የምትጠይቅሽን ጥያቄ አብርሃም ደንግጧል። እዚህ ቪዲዮ ላይ ካያችሁት የሆነ ፊቱ ምናምን ልክ አይደለም። የሆነ ግራ ገብቶታል። ገባሽ? የሆነ ተወዘጋግቧል አብርሃም እና ሁለተኛ ደግሞ ምን መሰላችሁ? ቡዜ ትችልበታለህ። እናንተ በጣም ነው የምችለው እኮ ቡዜ። ያለ በጣም እንዴ እስካሁን ራሱ አላውቅም። የአፍሪካ ሙቪ አዋርድ ሌላ ሰው አለመቀበሏ እኔ በጣም የሚገርመኝ። ፈልገሽ ከኛ አርቀሽ እኛን ለማስወንጀል ነው። አይሳካልሽም እናቴ ማለት ታምኛለሽ? ቡዜ የምንም ልጅ አልወሰደችም። የምንም ልጅ የምታውቀው ታሪክ እናትነቴንም ለመንጠቅ አላማ ላይ ናችሁ። አላማ አላችሁ። ልጅ ስጡኝ እኮ ተረጋጊ። እኔ አልረጋጋም። በጣም ተረጋጋሁኝ። ምንም አይነት ልጅ ወይሉል እኔ እኮ ገና ሳያድግ አሳዘነኝ። እኔ ገና ሳያድግ ቢያድግ ደግሞ ምን እንደሚያደርጉት አስቡት። ቁም ስቅሉን ሊያወጡት ነው እንዴ? ቁም ስቅሉን በቃ የሆነ እንዴት መሰላችሁ? እኔ አላውቅም። ልጁ አሁን አንድ ሰው እንዴት ነው 18 ዓመት ከሞላው በኋላ አይደለም መውጣት ያለበት ከቤት ምናምን። ልዑል በ10 ዓመቱ ቢወጣ አልፈርድበትም። ምክንያቱም እንዲህ ያደገ ቁም ስቅሉን የሚያስወጡት በቃ ቁም ስቅሉን ገና ሲያድግ ማለት ነው። ገና እያደገ ጠፍቷ ይላል። ከፈለገ ምንድነው ይሄ እንትና ሄርሜላ ጋር ነው። ሄርሜላ መርጧታል ምናምን በቃ አላዳ ልጁን ማለት ሲያንከራቱት ነው የሚሉት። ሲያንከራቱት ብቻ ነቃ ብሎ 10 ዓመቱ ካልወጣ ወይ የሆነ ሰው ጋር ምናምን እንትን ብሎ ካልወጣ ልዑል ያው መውጣት አለበት። እኔ አሁን 10 ዓመት ብቻ ግን የሆነ ህፃን ነው፣ ግን ቢያንስ ከሆነ ሰው ጋር ምናምን ይዘውት ቢወጣ አሪፍ ነው። ምክንያቱም በእንደዚህ አይነት ሁኔታ ገና ካሁኑ ሲያድግ ልጁ ጠፋ ካሉ አስቡት። ኦልሞስት እኮ ወደ 10 ዓመት ወደ 10 ምናምን ሴት ደግሞ ምን ሊሉ እንደሚችሉ አስቡት። ልጄ ከሌላ ሴት ጋር ይዋሉ ምናምን ገና ሲያድግ ማለት ነው። እና ገና አይደለም ቢያንስ የሆነ ለልጁም አንደኛ ነገር ይደግበት እስቲ ገና አይደል ይፈለ ነው። ምን ጡቱ ራሱ እኮ ጠብቷል አደገማ ጠብቶ እንትን አልጠገም አይደል አሁን ላይ ኦሬዲ ስለዚህ ገና ሲያድግ ቁም ስቅሉን ማውጣት በዚህ ልክ ተገቢ አይደለም። ቢያንስ ይደግ እስቲ ቢያንስ ተውት እስቲ ከልጁ ወጣ ብላችሁ የሆነ የራሳችሁን ነገር ወይ የራሳችሁን አይዲያ ምናምን ሆናችሁ ብትሰሩ ቢያንስ አሪፍ ነው። እንደዛ ማለት ነው። እና ግን እዚህ ጋር ደግሞ ልጁን ይዛችሁ መጣችሁ እንደዚህ ምንም ደስ አይልም። በቃ ወደዳችሁም ጠላችሁም በልጁ ብትሰሩ ደስ አይልም። ምንም በቃ ቢያንስ ለልጁ ነገር የሚያስተምሩ ብቻ እኔ አላውቅም። ልጁ ቢያንስ ባይገባበት እላለሁ እዚህ ቦታ ላይ ልክ ሲገባ ደግሞ የሆነ በተበገቢ መንገድ ብቻ የሆነ ደስ በሚል መንገድ ቢገባና እዚህ ጋር ቀርቦ በታሳዩ ታሪፍ ነው እንጂ እዚህ ጋር ጠፋ፣ ልጁ እንደዚህ ሆነ፣ ልጁ እንደዛ ሆነ፣ ልጁ ወደዚህ ሄደ፣ ልጁ ወደዛ ገባ ምናምን ደስ አይልም። ምንም ደስ አይልም። እና ቢያንስ አስቡበት ይሄን ነገርና አንደኛ ነገር ይደግበት፣ ሲተውት በቃ ከልጁ ወጣ ብሎ በቃ እኔ ሌላ ምሎ ይሄን ነው። ሌላ ምንም ከዚህ ውጭ ምሎ ነገር የለም። እንደናንተ መጥፎ ነገር ማረጋግጡን እንኳን አይደለም ዝም ያለው። እሺ ኖቤል ሰማላ በመነጋገር የምታመንተው ነው አይደል? አዎ በቃ ከዚህ በላይ ቆም ነገር አዳምጠኝ። በቃ ምንም መንጣጣ አይጠበቅብህም። አንዴ አዳምጠኝ። እኔ ሄደህ ልጅ ቡዜ ነች የወሰደችው ያለችዋን አጋዥ ሰራተኛ ይዘህ ናና ኧረ ተዋት፣ እሷን ይክሰሱኝ። በራስ ፈራርቷት ነበር እንትን ነው። አዎ
የኔ ላቀም ሩታ አልቻለችበትም። ሩታ አልቻለችም። ኤአይ ነው የመሰሉ የዚህ ጋር ያሉት እንዳለ ምንም በቃ ሁኔታቸው እንዳለ ኤአይ ነው የመሰለኝ። አልቻለችበትም ሩታ። አዎ ኤአይ ነው በቃ ያለ አይደል አወራር ከብዶባታል። በቃ እንዴት ነው የሆነ ትክክለኛ ይመስላታል አይመስላትም። በቃ የሚሆን ይመስላታል ማይሆንም ይመስላታልና የሆነ ግራ ገብቷታል። አልቻለችበትም እዚህ ጋር ሲጀምር አብርሃም ራሱ አልቻለበትም። በቃ የሆነ ያስነቃል በጣም ልጃችሁን ጓዳ አስተኝታችሁ መጣችሁ እዚህ ጋር ልጅ ጠፍቷል አይሰራም እንደዚህ ምንም እያያችሁ ነው። አብርሃም ራሱ ሳቁ ሞልቶበታል። ቆይ ወደኋላ መልሼ ላሳያችሁ። ታካችሁባት ጎረምሳ አለ እንዴ? ኧረ ተዋት፣ እሷን እየተሳሱኝ አስፈራርተዋት ነበረ እንትን ነው። አዎ አስፈራርታችኋል። ስለዚህ ትምጣና እስኪያጋፍጭን ስንት ያላካችሁባት ጎረምሳ አለ እንዴ ቤት ውስጥ? እኔ ስራ አልቻልበትም። ይኸው አብርሃም ራሱ ሪአክሽን ያስታውቃል። እኔ ራሱ አልቻልኩም። እኔ እዚህ ጋር በቃ አለ ኦቨር ሲሆንብኝ የወጣሁት እዚህ ጋር ካሜራ ፊትና ያው የሆነ ግን ብቻ ይሆናል። በቃ አለ ኦልሬዲ ያስነቃል። ምንም መዛም መዚህ ሜዳ አልፈልግም። ያስነቃል። ድራማውን ጋር አቁም በቃ ድራማ እውነትም ድራማ እኔ አላውቅም። እኔ ብቻ እኔ አያዙም እና አብርሃም ምንም አያዙ ምንም ብቻ ነገ ላይ ደግሞ ሩታ ልጇን ይዛ ምናምን መጣ። እኔ አላውቅም ብቻ እና አብርሃም አያዙም ባጭሩ። እንዴት መሰላችሁ ኦልሬዲ እዚህ ጋር ቡዜ ልጅ ምንድን ድራማ ትስሩ ምናምን አለች አይደል? ኦልሬዲ ሶ ልጁ እንደኔ አባባል ማለት ነው አሁን ላይ በዚህ ሁኔታ ከተሄደ ልጁ ማንጋ ነው ራሷ ሄርማን ነው ራሷ ሩታ ጋር ነው። ሩታ ደግሞ ጠፍቷል ብላ እያስመሰለች ምናምን ብሎ ነገ ላይ ደግሞ ይመጣል። እኔ አላውቅም ብቻ እኔ ትክክለኛው ወይ ነው የምነግራችሁ። ገባችሁ አይደል? እኔ ማቆና የሆነ ይሄዱበታል ብዬ ማስበው ነው አይዲያ ነው። ሶ ሩታ ልጇን ደብቃ ከዛ እያስመሰለች ምናምን አካሄድ በቃ እንደዛ ነው ነገ ላይ እና ብቻ አያዙም ሰው። ስለዚህ ያቺን ደግሞ ነገ ላይ እንጠብቃታለን። ልጅ ስጠኝ። ልጅ ይመልስልኝ። እኔ አልፈልግም ካንተ እንደዚህ አይነት ነገር አታርጊ። ረጋ በይ አንቺ ረጋ በይ። ልጅ ይወጣ። እሺ በቃ ተማለ አንተ ወደዛ ጋር ይዛት ሄዳ አረጋጋት ከፈለክ እኮ ልንገር አይደል ሩታዬ ዝም በይ አንዴ ልንገር እኛ ጋር ምንም አይነት አብርሃም ካንተም ተደብቆ ሊሆን ይችላል። እንዴት አትገነዘብም አንተ? ኧረ ምን አይነት እናንተ ዘግናኝ ናችሁ። ዘግናኝ ናችሁ። አያቱ ጋር ያድጋል ብለህ ቤት ድረስ መጣ። እሺ ወንድም ጋር አይደል? በተረጋጋ መንፈስ አውራኝ። እሺ አዎ እንደዛ ከተደረገ እቺ ልጅ ብዙ እንዴት እንደዚህ ከኔ እህቴ ቆይ ብዙ አንዴ ዝም በይ አንቺ ቆይ አንዴ ዝም በይ። ስማ ትችልበት የለ እንደ አክቲንግ በጣም ነው የምችለው ቡዜ በጣም ነው የምችለው በጣም እና አጨብጭቤላታለሁ። ቡዜ በጣም ነው የምችለው እንትን ላይ ሆነ ያለ አይደል ማስመሰል ምናምን በጣም ጎበዝ ነች። እህቴ የምትደብቀው ነገር የለም ከኔ ተደብቆ ምንም የሚደበቅ ነገር የለም። እሺ ከአንተ የምትደብቀው ነገር የለም አይደለ? ያኔ ልጅን ልትወስደው ከቤቴ ስትመጣ እናቆ ታሪክ የለም ብለኛል። እሱንስ ነግራለች? አላውቅም እኮ ነበር ያልከኝ። ካለፈ በኋላ ነግራኛለች። አሁንም ካለፈ በኋላ ይነገርሃል። እንዴት የሰው ልጅ ከእናቱ ርቆ አያት ይደርጋል? እናቱ በህይወት እያለ አንተስ እሺ ፈልገን የሸሸው አይደለም? እናቱ ፈልገዋለች ልጁ አንተ ፈልገን የሸሸው አንተ ፈልገህ ከልጁ ሸሸ ከሚስትም ሸሸ አይደለ? ቢያንስ ልጁን ስጠን። ዛሬም ቢሆን ልጁን ስጡ። በእናትህ አታድክሙ። ይጀመር እኮ ለሁለት መታችሁ አይደለም ልጁ ስጠኝ ልጁን አትስጠኝ የምትሉ በሽማግሌ ወይ የሆነ ሰው ይዛችሁ መታችሁ ነው እንጂ እኔ አሁን እዚህ ጋር ለምንድን ነው የምታስለፈልፉኝ? ልጁን እንጂ እኔ እኮ ማይሆን አካሄድ ነው ማይሆን ስትራቴጂ ነው እዚህ ጋር እያየሁ ያለሁት። በቃ ምንድነው ቢያንስ በተገቢውና በትክክለኛው ሁኔታ ምናምን አይሆንም እንዴ? እዚህ ጋር ለሁለት መታችሁ ልጅ የሰጡኝ አትስጡኝ ምናምን ምንም እዚህ ጋር እንዴ ቢያንስ ትንሽ ቅመም ብጨምሩበት ቅመም ብታረጉበት ያበደ ነበር። ከየትም ብዬ ማለት ገብቷል። እሷ ባትሆን ምናልባት ለጓደኞቹ ምናምን እዛ ከሚያሽቃቡት ውስጥ አንዱ ለአንዱ ሰተሽም ከሆነ ንገሪ።
አንቺ ጋር እንዳይገባ ምናልባት ይሄ ነገር ተደብቆ እናት እያለቀሰች ለአንተ ህሊና ከፈቀደልህ አላውቅም ምናምን ይላል እንዴ? ከነሱ በላይ ሻረኛል እንዴ? ሻረኛ በሆነ ኖሮ እስካሁን ብዙ ነገር አደረግሽ ነበር። ብዙ ነገር አንተ ዝም ብለህ አንተ እኮ አሁን አያምርብህም ብታወራ። ምንም ነገር ማድረግ ይችላል እኮ ብዙ አሳየኝ። ይሄ ነው እኔ የምፈልገው። አስታውስ። ጨረስክ አንተ? እንደዚህ እያለቀሰች ዝም ካልክ አንተ ትገርማለህ እኮ። ጨረስክ? እኔ አንድ ነገር እኔም ላውራ። እንደዚህ እያለቀሰች ስንት ዓመት አልቀስ አይደል እንዴ? አሁን ነው ያያለት። ምንድነው የምታስመስሉት? እኔ ምንድነው ግን የምታስመስሉት? ቆይ ስንት ዓመት እያለቀሰች እያያችሁ እዚህ ጋር ዝም ብላችሁ አሁን ደግሞ እያለቀ ምናምን። አብርሃም እኮ እስከዛሬ እኮ ዝም ብሏታል እኮ። እያለቀሰች ስንት ዓመት አስለቅሶ ዝም ብሏታል። ስለዚህ እዚህ ጋር ሩታ ዛሬ ተበደለች ታስመስለው እና ወንድሟ ራሱ የት ነበርክ አንተ? የት ነበርክ ነው? ከሀገር ወጥተህ ነው ወይስ ከኢትዮጵያ ከክልሉ አምልጠ ነው እንደዚህ የሆነ እየለፈለፍክ ያለው? ወይስ ዛሬ ነው ያያት ሩታን እንዴ? ስንት ዓመት እያለቀሰች ዝም ብላ አሁን ላይ ታየ። እና አንዳንዴም ወንድምነት ራሱ በተጋቢ መሆንና በልኩ መሆን አለበት። ሰው ማወቅም አለበት ስለ ሩታ እንጂ የግድ አገባችና አብርሃምን አንተ መተው አለብህ ብዬ አላስብም። ስለዚህ አንተም የሆነ ነገር ሲፈጠር ለሩታ መወገንና ለሩታ ማገዝ ቀድመህ ማሰብ ያለብህ አንተ ነህ። እና እዚህ ጋር ምንም ማስመሰልም የሚጠበቅብህ ነገር አይደለም። እንኳን ለምን ልታየውም ቢሆን ከሷ ጀርባ እንዴት ተወስዳለህ ብዬ ስከራከር እንዳልነበር አንተ ልክ ነህ። ይቅርታ አንተ እስከዛሬ ላሳለፍከው ነገር እኔ ይቅርታ አልጠይቅም። ምን ነው በጣም ነው የምችለው በቃ 100% አድናቂው ነኝ አደነኳት በቃ ኢስ ፐርፌክት በቃ በጣም ነው የምችለው። በዚህ ልክ መሆን አይጠበቅባትም ነበር። ገባሽ? ቀጥል ደግሞ ማለት ነው ሁሉም ነገር ውሸት እንደሆነ ያስታውቅባታል። አይኗ ላይ ራሱ ውሸት እንዳለ ያስታውቃል ቡዜ። ገባሽ? ስለዚህ አሁን ሆን ተብሎ የተደረገን ነገር እኛ መንገድ አንከፍትላቸውም። የፈለጉበት ቦታ መሄድ ይችላሉ፣ የፈለጉትን ነገር ማድረግ ይችላሉ። እኛ ጋር እውነት እስካለ ድረስ መጋፈል እንችላለን። ይኸው ምን አለ በሉኝ ጋይስ፣ ምን አለ በሉኝ። ይኸው 100% ማለት ነው ኦልሬዲ ነገ ወይም ከነገ ወዲያ ልጁ ማን ጋር ነው? ሩታ ጋር ወይ ኖቤል ጋር። ምን አለ በሉኝ። ይሄን እንደውም ኮሜንት ላይ ተመልሳችሁ አይታችሁ ትመጣላችሁ። እንደውም እውነትህን ነው ትሉኛላችሁ። ገብታችሁ ኮሜንት ስር እውነትህን ነው ትሉኛላችሁ። ምን አለ በሉኝ። ወይ ነገ ወይ ከነገ ወዲያ ልጁ ማን ጋር ነው? ሮቤል ጋር ወይም የሩታ ዘመድና ዘመድ አዝማድ ጋር ነው። በቃ አለቀ። ባጭሩ ራስም ሩታ ጋር ሊሆን ይችላል ማለት ነው። እና በቃ አያዙ ምላችሁ ለዚህ ነው። እኔ አያዙ በቃ እኔ ይመቻቸው ብቻ እና ጋይስ እና ይሄን ነው የምላችሁና ይሁን ታሳውቁኛላችሁ። ኮሜንት ላይ ምናምን ያለውን ነገር ምናምን ትነግሩኛላችሁ። እንላችሁ እስቲ ያው ልትሰማኛለህ ማለት ነው። እንደ ዲኤንኤ ማሳመን ያቅታታል ብለህ አስብ። ካንተ ራስህ ምን አስበህ ነው እንደገና ሌላ ነገር ላይ እንትን ትላለህ እንዴ? ይሄን ማድረግ እኮ ለሷ ቀላል ነው ሲጀመር። ሲቀጥል ደግሞ ማለት ነው እኔ ነገርኩህ። እኔ ነው አይደል የከሰሰችው። ትሄድ የፈለገችበት ታድርግ። እኔ አለው በቃ በህይወት አልሞትኩም። በቃ ልጅ አለ በቃ እኔ ጋር ነው ብላ ትሄድና ትክሰሰኝ። እኔ እስከዛሬ ድረስ ለተውኳቸው እያንዳንዱ ነገር እዛው ትከፍላታለች። ትሄድና ትክሰሰኝ። ችግር የለም። በዚህ ልክ ፍላጎቷ ለምን ሰላም ሆነ? ለምን ደስተኛ ሆነ? ለምን እኔ ነገርኩህ። ከዚህ ሀገር ብን ብለው ወይ ካልጠፋህ ማለት ነው መቼም ሰላም አታገኝም። እኔ ልንገርህ እኛም ብን ብለህ ጠፋ ብን ብለህ ያው እኔ አላቀው ሴቶቹ ካልተጋደሉ ነው እንጂ ብን ብለህ መጥፋት አለበት። እዚህ ላይ እውነቷን ነው። ብን ብለህ መጥፋት አለበት እንትን ማለት ስለዚህ ጋይስ ሁላችሁም እስከ መጨረሻው ለተከታተላችሁኝ ከልብ አመሰግናለሁ። ከልብ ወዳችኋለሁ ጋይስ። እዚህ አጋጣሚ አካውንቴን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ቤተሰብ መሆን ትችላላችሁ። አመሰግናለሁ። ወዳችኋለሁ። ይመቻችሁ። ባይ